ለቅዳሴ እንድትመጡ የተፈለጋችሁት እኮ መግቢያ እናንተን ለመርዳት ለማዳን በራሳችን ጉልበት የምናንጸው የምናቆመው መስሎን ለዚህኛው ቤታችን ስንት ቀን ተመላለስን፣ ስንቱን መከራየን፣ የስንት ሰው ፊት ገረፈን፣ ከስንት ሰው ጋርስ ተሟገትን፣ ከስንት ሰው ጋርስ ታገልን። ከሀብታም ወይም ከድሃ መወለዳችን አይደለም ለሐዘናችንም ለደስታችንም ምክንያት መሆን ያለበት። ከትልቅ ወይም ከትንሽ መወለዳችን አይደለም። ዋናው ቁም ነገሩ እኛን ለማዳን ኃጢአታችንን ገልጸን እንድንነግረው እንድንናዘዝ ይፈልጋል። ለምን? የማያውቀው ሆኖ አይደለም፣ እንድንተዋት ተናዘን ከዚህ በኋላ ላናደርጋት ቃል እንድንገባ ስለሚፈልግ። እግዚአብሔር አንዳች ነገር ከጠየቀ ብዙ ነገር ሊሰጥ አስቧል ማለት ነው። እግዚአብሔር ካንተ ጥቂት ትንሹን ነገር ከጠየቀ ትልቁን ነገር ላንተ ሊሰጥ አስቧል ማለት ነው። የሰው ልጅ እኮ እግዚአብሔርን ከማየት በፊት ቅዱሳት መጻሕፍትን መመልከት አለበት ወገኖች። እግዚአብሔርን በመጽሐፍ ካላወቃችሁት ልታውቁት አትችሉም። እግዚአብሔርን ድሃ ሆኖ አይተኸው ንቀኸው ካለፍ እርግጠኛ ነኝ በሰማይ በዙፋኑ ላይ ሆኖ ልታገኙ በፍጹም አትችሉም። አንደበታችንን ከምስጋና ብንከለክለው እግዚአብሔር በደዌ ይዘጋው የለም እንዴ? ደዌ ሞት ይዘጋው የለም? እንኳን ቤታችንን አንደበታችንን ያፈርሰው የለም እንዴ ሞት? በእውነት ክርስቶስ ወደ ዓለም የመጣው የእግዚአብሔር ቤተሰቦች የሰው ልጅ ሕይወቱ ይለወጥ ዘንድ ነው እንጂ በዚያው ባለበት ጸንቶ ይኖር ዘንድ ነው። ብርቱ ሐዘን ነፍስን ከእግዚአብሔር የሚለይ መከራ ሲያጋጥም ነው እንጂ ነፍስን ከእግዚአብሔር ጋር የሚያገናኝ መከራ ሲያጋጥም ሐዘን አይደለም። እግዚአብሔር የሰጠንን ነገር ብናጣ ወገኖች እግዚአብሔርን በማግኘት እናካክሰዋለን፣ እንተካዋለን። እግዚአብሔርን ግን ብናጣና የሰጠንን ነገር ይዘን ብንቀር ምን እናገኛለን? የእግዚአብሔር ቤተሰቦች ይህ የዋካ ብርሃን ሚዲያ ነው። ዋካ ብርሃን ሚዲያን ላይክ፣ ሼር፣ ሰብስክራይብ እንድታደርጉ በዚህ አጋጣሚ በፍቅር ጠይቃለሁ። ዋካ ብርሃን ሚዲያ የቤተክርስቲያን ድምፅ ነው። የቤተክርስቲያንን ትምህርት ታገኙበታላችሁ። ተወዳጁት ቤተሰብ ሁኑ ትላለሁ። አመሰግናለሁ። በአብ በወልድ በመንፈስ ቅዱስ ስም እያመንኩና እየተማጸንኩ ትምህርቱን እጀምራለሁ። በመላው ዓለም የምትገኙ በዚህ ቅዱስ ስፍራ የተገኛችሁ እግዚአብሔር ቤተሰቦች በአምላካችን በልዑል እግዚአብሔር ስም እንደምን ሰነበታችሁ? አምላካችን እግዚአብሔር በረድኤት ስለጎበኘን እስከዚህ ሰዓት ድረስ ስላቆየን ስሙ ለዘላለም የተመሰገነ ይሁን። ልዑለ ባሕርይ ምስጋና የባሕርይ ገንዘቡ የሆነ አምላካችን እግዚአብሔር በሰማይ መላእክትን ለምስጋና ያቆመ እኛንም በዚህ ምድር እንድናመሰግነው የፈቀደ ካለመኖር ወደ መኖር ያመጣን በዚህም ዓለም በስርዓት የሚመግበንና የሚያኖረን የቅዱሳን አምላክ እግዚአብሔር ልመናችንን አልከለከለንምና ቸርነቱንም ከኛ አላራቀምና ለስሙ አጠራሩ ከዘላለም እስከ ዘላለም ድረስ ክብርና ምስጋና ይሁን። ማምላክ ወላዲተ አምላክ ቅድስት ድንግል እመቤታችን ከእግዚአብሔር ጋር የተገናኘንባት ድልድያችን እግዚአብሔርን ለማየት የበቃንባት መስታወታችን ለመታረቅም ምክንያታችን እሷ ናትና የአጥንታችን ፍላጭ የሥጋችን ቁራጭ ሆና የተሰጠችን በእሷም ምክንያት ስርየተ ኃጢአት የተደረገልን ከእግዚአብሔርም ጋር እርቅ የተፈጸመልን ነንና እሷን የሰጠን መድኃኔዓለም ክብርና ምስጋና ለእርሱ ይሆንልን። ወዘሰ ይሰቲ እማይ ዘእሁቦ አነ ይጸምዕ ለዓለም፣ እኔ ከምሰጠው ውሃ የሚጠጣ ለዘላለም አይጠማም የሚለውን የቅዱስ ወንጌል ክፍል ዛሬ እንደተነበበው እሱን መነሻ አድርገን ጥቂት ጊዜ ከኔ ጋር እንቆያለን። የምንማርበት የትምህርታችን ርዕስ የዮሐንስ ወንጌል ምዕራፍ 4 ቁጥር 12 ላይ የሚገኘው ነው። ቃሉም እኔ ከምሰጠው ውሃ የሚጠጣ ለዘላለም አይጠማም ነው የሚለው። እስኪ በሉት ይህን ቃል የሰማችሁን ሁሉ በሉ። እኔ ከምሰጠው ውሃ የሚጠጣ ለዘላለም አይጠማም። መድኃኔዓለም የማያስጠማውን ውሃ ለሁላችንም ያድለን። አምላካችን መድኃኒታችን ኢየሱስ ክርስቶስ ለስም አጠራሩ ክብር ይግባውና የጠፉ ነፍሳትን ፍለጋ በዓለም ሁሉ ይመላለስ በነበረ ጊዜ በምድር ላይ ይመላለስ በነበረ ጊዜ ያገኛት ሴት
ከሁሉ ይልቅ ፈተና የጸናባትና ችግር የበዛባት ሴት እንደነበረች በታሪክ እንረዳለን። ሳምራዊት ተብላ በስሟ በወገኖቿ ስም የተጠራችው ሴት እናት በዚህ በዮሐንስ ወንጌል ምዕራፍ 4 ላይ የምናገኛት አምላካችን ኢየሱስ ክርስቶስ ሰውን የማይንቅ አምላክ፣ ሰዎች እንደጠሉት የማይጠላ እንደ ሰዎች ባዩን አይን የማያይንና የማይመለከተን በመሆኑ ምንም እንኳን ሰዎች የጠሏትና የተዋት ሴት ብትሆንም ቅሉ አምላካችን መድኃኒታችን ኢየሱስ ክርስቶስ ፈልጎ እንዳገኛት ታሪኩ ይነግረናል። ያቺ ሴት እዚያ ቦታ የተገኘችው ዕለት ዕለት የምታከናውነውንና የምታደርገውን ስራ ለመስራት ሁልጊዜም እንዳስለመደችው ውሃ ለመቅዳት ወደ ውሃው ምንጭ ወረደች። ያን ቀን ግን ያልጠበቀችውን የሕይወት ውሃ ተጠጣ ዘንድ ከእግዚአብሔር ዘንድ በረከትን አገኘች። እሷ ስትመላለስ የነበረው ከዚህ በፊት እንስራዋን ሞልታ ትሄዳለች፣ በበነጋው ደግሞ አልቆባት ትመለሳለች። እንዲህ ነበር ኑሮዋ። እግዚአብሔር ያንን የድካም ሕይወት ሊቀይርላት ስለፈለገ ዛሬ በዚያ የምንጭ ውሃ አጠገብ አገኛት። እንደ ከዚህ በፊቱ እየተመላለሰች የምትቀዳውን ውሃ ሳይሆን ቀድታው የማታውቀውን የዘላለም የሕይወት ውሃ ያጠጣት ዘንድ ነው ወደዚህ ምድር የመጣው። በእውነት ክርስቶስ ወደ ዓለም የመጣው የእግዚአብሔር ቤተሰቦች የሰው ልጅ ሕይወቱ ይለወጥ ዘንድ ነው እንጂ በዚያው ባለበት ጸንቶ ይኖር ዘንድ ነው። እግዚአብሔር ሰው የሆነው እኛን ከሐዘን ወደ ደስታ ለመመለስ ነው እንጂ በሐዘን ላይ ሐዘን ለመጨመር ነው። በእርግጥ ክርስቶስ በዚህ ምድር ላይ ከተቀበለው መከራ የተነሳ ያንን መከራውን በማሰብ ቅዱሳን ሁልጊዜ ስለ ክርስቶስ ሐዘንተኞች ሆነው ይኖራሉ። ልብን ደስ የሚያሰኝ እና ደስ ብሏቸው ወደው የሚቀበሉት መከራ ነው። ስለ ክርስቶስ የክርስቶስን መከራ ማሰብ ለነፍስ ትልቅ ደስታዋ ነው። መንግስቱ ለልብ ስቅለተ ሥጋይ ነው። ማር ይስሐቅ የልብ ደስታው ስልጣኑ ክብሩ ምንድን ነው ትለኝ እንደሆነ ሥጋን ከክርስቶስ ጋር በመስቀል ላይ ማዋል፣ በክርስቶስ መስቀል አጠገብ ማቆም ሰውነትን፣ ይሄ ነው ለልብ ክብሩ ይላል። እንዲህ ስለሆነ ነው ቅዱሳን ወደው የሚቀበሉት እንጂ አዳም በኃጢአቱ ምክንያት ስለተጎዳ የመጣችበትን ሐዘን አይደለም። ብርቱ ሐዘን ነፍስን ከእግዚአብሔር የሚለይ መከራ ሲያጋጥም ነው እንጂ ነፍስን ከእግዚአብሔር ጋር የሚያገናኝ መከራ ሲያጋጥም ሐዘን አይደለም። በአጻፋው ይታወቃል፣ ደስታ ነውና ቅዱሳን ደስ ብሏቸው የሚቀበሉት ነው። ከእግዚአብሔር የሚለይ ነገር ሲያጋጥማቸው ብቻ ነው ሐዘን እንደገጠማቸው የሚቆጥሩት። አዳም ያዘነውም አባቶቻችን እንደነገሩን ገነትን ከማጣቱም በላይ አዳምን ያሳዘነው እግዚአብሔርን ማሳዘኑ፣ እግዚአብሔርን ማስቀየሙ ነው። ምክንያቱም እግዚአብሔርን ማጣት ሙሉ ሕይወትን ማጣት ስለሆነ ነው። እግዚአብሔር የሰጠንን ነገር ብናጣ ወገኖች እግዚአብሔርን በማግኘት እናካክሰዋለን፣ እንተካዋለን። እግዚአብሔርን ግን ብናጣና የሰጠንን ነገር ይዘን ብንቀር ምን እናገኛለን? ምንም አናገኝ። በእውነት የምንጩን ውሃ በእንስራ ቀድተን ቤታችን ወስደን ምንጩ ግን ቢደርቅብን ምን እንሆናለን? ቤታችን ቀድተን ያኖርነው ውሃ ያልቃል። የምንጭ ውሃ ቢኖር ግን ለዘላለም ስንጠጣው እንኖራለን። ኢየሱስ ክርስቶስ ወደ ዓለም የመጣው ለሰው ደስታውን ለመመለስ ነውና በክርስቶስ መምጣት በክርስቶስ መወለድ ብቻ የሰው ልጅ ደስ እያለው ሊኖር ይገባዋል። ሁሉን ነገር ቢያጣም ማለት ነው። እግዚአብሔር ዛሬ ሀብት ባይኖረኝ፣ ዛሬ ሰዎች እንዳላቸው ክብር መጠን ባይኖረኝም ክርስቶስ የመጣው እኮ ለእኔ ነው በሚለው ነገር ብቻ ተደስቶ መኖር ይገባዋል የሰው ልጅ። ክርስቶስ የመሰለው እኔን ነው ብሎ በመላእክት እንዳንቀና በእውነት ክርስቲያኖች የተደረገልንን አስቡት። በመላእክት እንኳን ልንቀና አንችልም። ምክንያቱም ክርስቶስ መስሎ የመጣው እኛን ስለሆነ ነው። የተካፈለው የእኛም ባህሪ ነው እንጂ የመላእክትን ባህሪ አይደለም። ሐዋርያው ቅዱስ ጳውሎስ እንዳስተማረን ይነሶ ለዘነሶ መላእክት ዘእንበለ ዳይሙም ዘራ አብርሃም ነው። ከአብርሃም ወገን ነው እንጂ ሰው የሆነው
ከመላእክት አይደለም። የነሳውን ሥጋ የነሳውን ባህሪ ያገኘው ከመላእክት አይደለም ነው። በማን ልንቀና እንችላለን? በእውነተኛ ክንፍ ባላቸው ባለ 6 ክንፍ መላእክት እንኳን እንዳንቀና ይህንን የምነግራችሁ ከሥላሴ አንዱ ከኛ ወገን ሆኖ ተቆጥሯል። እኛ ስንቆጠር አብሮ የተቆጠረ፣ ከኛ መካከል አብሮ የተቀመጠ፣ ከኛ ጋር አብሮ የበላ የጠጣ ከሥላሴ ከሦስቱ አካላት አንዱ እግዚአብሔር ወልድ ሰው ሆኖ ወደ ዓለም የመጣው መልአኩ ነው አይደል? ስለዚህ በመላእክት እንኳን ልንቀና አንችልም። በምድራውያን ባለጠጎች እንዴት ልንቀና እንችላለን? በመላእክት እንኳን የማንቀና ከሆነ በምድራውያን ባለስልጣናት እንዴት ልንቀና እንችላለን? በምድር ባለው ክብር ሁሉ ልንማልልና ልንቀና ልንመሰጥ በፍጹም አንችልም። ምክንያቱም ክብርን ሁሉ የጠቀለለው ጌታ የኛ ስለሆነ የኛ ራስ ሆኖ ስለተጠራ የሱ አካል የሱ ሕዋስ ስላደረገን በዚህ ደስ ይለናል እንጂ በሌላ ነገር አይደለም። ወገኖች በምንም ነገር ደስታችን ፍጹም ሊሆን አይችልም በክርስቶስ ደስ የማንሰኝ ከሆነ። ስለዚህ ክርስቶስ ወደ ዓለም እኛን መስሎ በመምጣቱ ደስ ሊለን ይገባል። ከሀብታም ወይም ከድሃ መወለዳችን አይደለም ለሐዘናችንም ለደስታችንም ምክንያት መሆን ያለበት። ከትልቅ ወይም ከትንሽ መወለዳችን አይደለም ዋናው ቁም ነገሩ። ከክርስቶስ መወለድ ለኛ በቂ ነገር ነው። ምክንያቱም በምድር ላይ ከተመላለሱ ሰዎች መካከል ክርስቶስን የሚያክል ማን ነው? አዳም፣ አብርሃም፣ ይስሐቅ፣ ያዕቆብ ማንም አይደለም፣ ማንም አይደለም። ስለዚህ ከክርስቶስ በመወለዳችን ብቻ ደስ ሊለን ይገባል። ይህችን ሴት ሐዘኗን ሊለውጥላት ነውና የመጣው በምትመላለስበት በዚያ ዘወትር በምትደክምበት በምትወጣ በምትወርድበት ስፍራ በዚያ ጎዳና ላይ እግዚአብሔር አገኛት ነው የሚለው። ሁልጊዜ በምንወጣበት በምንወርድበት መንገድ ሁሉ ተገኝቶ እግዚአብሔር እንዲባርከን ቅዱስ ፈቃዱ ይሆንልን። ስለ ሁሉም ነገር እግዚአብሔር ስሙ የተመሰገነ ይሁን። አሁን እዚህ ላይ ማየት ያለብን እግዚአብሔር ቤተሰቦች በምትወጣበት በምትወርድበት መንገድ ምንም እንኳን እቺ ሴት ከኃጢአተኞች ሰዎች አንዷ ብትሆን ችግር አይኑን አፍጥጦ መጥቶባት አሁን ያለችው የምትኖረው በተደበቀ ኃጢአት ውስጥ ነው። ሰው በማያውቀው ኃጢአት ውስጥ ትኖራለች። ያ ማለት ምን ማለት ነው? ኢየሱስ ክርስቶስ እንደነገራት እንደገለጠው ማለት ነው። እግዚአብሔር የሚያውቀው እኛ የሰወርነው ብዙ ኃጢአት አለ አይደለም? አንዳንዱን ተገደን የገባንበት ሊሆን ይችላል። እንደ ሰውኛው መውጣት አልችልም በቃ አማራጭ የለኝም ብለን የገባንበት ሊሆን ይችላል። ተገደን የገባንበት አንዳንድ ጊዜም ደግሞ ልማድ ሆኖ እንደው በሰዎች ዘንድ ከበሬታን ለማግኘት ብለን ያደረግነውም ሊሆን ይችላል። እቺ ሴት የተደበቀው ኃጢአቷ ምንድነው? 5ኛ ባል ነው የነበራት። ባሏ አይደለም ግን ደግሞ በስሙ ትጠራበታለች። ከዚህ በፊት 5 ባሎች የነበሯት ሴት ናት። ጌታ እንደነገረን ቀድሙሳ 5 ወደው ነበሩ ምስለኪ ነው ያላት። 5 ባሎች የነበሯት ሴት ናት። እንዲህ ባለ ሕይወት ውስጥ ስትኖር ምንም እንኳን ከሰው ተደብቃ ተለይታ ብትኖርም ከእግዚአብሔር ግን መለየት አልቻለችም። እግዚአብሔር የሚያውቀው ሰዎች ግን የማያውቁት በደል ይኖራል። ክርስቲያኖች እግዚአብሔር እንደ ሰዎች አይደለምና በሱ ፊት ልንናገር ይገባል። እግዚአብሔር ብትነግሩት አይታዘብም ወገኖች። ሰው ብትነግሩት ይታዘባል፣ ሰው ብትነግሩት ይጸየፋል። እግዚአብሔር ብንነግረው ደስ ይለዋል። የበለጠ ኃጢአታችንን ይቅር ብሎ እኛን ይወደናል። ይችን ሴት ይቅር ሊላት ነው ኃጢአቷን ያሳሰባት እንጂ እንደ ሰዎች ሊያጋልጣት አይደለም። ሰዎች ካወቁ የሚጠቀሙበት እኛን ለማቁሰል ነው። እግዚአብሔር ደግሞ ኃጢአታችንን ገልጠን ስንነግረው የሚጠቀምበት ወይም ደግሞ የሚያደርገው እኛን ማከም ነው። እኛን ለማዳን ኃጢአታችንን ገልጸን እንድንነግረው እንድንናዘዝ ይፈልጋል። ለምን? የማያውቀው ሆኖ አይደለም፣ እንድንተዋት ተናዘን ከዚህ በኋላ ላናደርጋት ቃል እንድንገባ ስለሚፈልግ። ምክንያቱም ሰው ኃጢአትን ሲያደርጋት እንጂ ሲናገራት ያፍራል። እያፈረ ካፈረ ይተዋታል ማለት ነው። ለዚህ ነው እንድንናገራት እንድንናዘዛት የሚፈለገው፣ ለዚህ ነው ማለት ነው። ስለዚህ ክርስቲያኖች እግዚአብሔር በሚያውቀው በማይጠቅሙ ሕይወት ውስጥ ያላችሁ ክርስቲያኖች እግዚአብሔር ዛሬም በመንገዳችሁ ላይ ቆሞ እየጠበቃችሁ እንደሆነ ልታስቡ ይገባል። ዛሬ እግዚአብሔር ቃሉን እንድትሰሙ ያደረጋችሁ መንገዳችሁ ላይ ቆሞ በሕይወት መንገዳችሁ ላይ መጥቶ ንስሐ እንድትገቡ ስለሚፈልግ ነው። እንድትወጡ ከዚያ ከተሰወረው ኃጢአት
እንድትመለሱ ስለሚፈልግ ነው እግዚአብሔር። ምክንያቱም ይዞልን የመጣ ለዘላለም የማያስጠማ የሕይወት ውሃ አለ ሊሰጠን የሚፈልገው። አሁን ካለን ሀብት የሚበልጥ አሁን ከምንጠጣው የሚበልጥ ደስ የሚያሰኝ አሁን ከምንበላው የሚበልጥ ደስታን የሚሰጥ ጸጋን የሚሰጥ ነገር እግዚአብሔር ይዞልን መጣ። የማያልቅ ጸጋን ማለት ነው። ይችን ሴት እኮ ሲያገኛት ምንድን ነው ያላት? መጀመሪያ ከሷ ነው ውሃ የለመነው፣ ግን በኋላ ቃል የገባላት የማያስጠማውን ውሃ ከሱ እንደሚሰጣት ነው። ጥቂት ነገር ከኛ ይቀበላል፣ ግን ደግሞ ብዙ ነገር አድርጎ ይመልሳል። ክርስቲያኖች እግዚአብሔር እንዲህ ያለ ባለጠጋ ነው። ጥቂት ነገር ስጡኝ ይላል፣ ግን ብዙ አድርጎ ይመልሳል። ምድራዊውን ነገር ስጡኝ ይላል፣ ሰማያዊውን ጸጋ ይሰጣል። የሚያልፈውን ነገር ከኛ ይቀበላል፣ የማያልፈውን ጸጋ ለኛ ደግሞ መልሶ ይሰጠናል ማለት ነው። እግዚአብሔር አንዳች ነገር ከጠየቀ ብዙ ነገር ሊሰጥ አስቧል ማለት ነው። እግዚአብሔር ካንተ ጥቂት ትንሹን ነገር ከጠየቀ ትልቁን ነገር ለአንተ ሊሰጥ አስቧል ማለት ነው። እግዚአብሔር ልብህን ስጠኝ ብሎ ከጠየቀ በእውነት ልባችንን ብንሰጠው በጸጋ ሞልቶ ሊመልስልን አስቧል ማለት ነው። እግዚአብሔር እኛን ከጠራን ወደ ቤቱ እንድመጣ ከፈለገ ሊሾመን አስቧል ማለት ነው። ሊቀድሰን አስቧል ማለት ነው። እግዚአብሔር በእውነት መጽሐፍ እንድንመለከት ካሰበ ካዘዘን እንድናነብ ካዘዘን አይኖቻችንን ሊባርካቸው አስቧል ማለት ነው። ወደ መንግስቱ ወደ ርስቱ እንዲያዩ እንዲመለከት እሱን እንዲያዩ ለማድረግ የሰው ልጅ እኮ እግዚአብሔርን ከማየት በፊት ቅዱሳት መጻሕፍትን መመልከት አለበት ወገኖች። እግዚአብሔርን በመጽሐፍ ካላወቃችሁት ልታውቁት አትችሉም ወገኖች። እግዚአብሔርን በመጀመሪያ በመጽሐፍ ታገኙታላችሁ። በመጀመሪያ በምን ታገኙታላችሁ? በመጽሐፍ ታገኙታላችሁ። በመጽሐፍ ያገኛችሁትን እግዚአብሔርን ድሃ ሆኖ ታገኙታላችሁ። ድሃ ሆኖ ያላገኛችሁትን እግዚአብሔርን በሰማይ በዙፋኑ ላይ ተቀምጦ ልታገኙት አትችሉም። ስለዚህ በመጀመሪያ እግዚአብሔርን በመጽሐፍ እዩት፣ ፈልጉት፣ አግኙት። ከዚያ ቀጥሎስ በምድር ላይ ያሉ ድሆች የእግዚአብሔር መልእክተኞች ናቸው። ምክንያቱም ጌታ ከታናናሾቹ ለአንዱ ያደረጋችሁት ለእኔ ማድረጋችሁ ነው ስለሚል ታናናሾችን ልኳል እግዚአብሔር። ታናናሾችን የማይንቅ ሰው እግዚአብሔርን ያከብራል። ታናናሾችን ያከበረ ሰው ነው እግዚአብሔርን እንዳከበረ የሚቆጠርለት ማለት ነው። እግዚአብሔርን ድሃ ሆኖ አይተኸው ንቀኸው ካለፍ እርግጠኛ ነኝ በሰማይ በዙፋኑ ላይ ሆኖ ልታገኙ በፍጹም አትችልም። በመላእክት ታጅቦ ልታገኙ አትችልም። እዚህ በጨርቅ ተጠቅልሎ አይተህ ንቀህ ካለፍከው እንዴት ልታገኘው ትችላለህ? እንደ ሰብአ ሰገል መሆን ነው ክርስቲያኖች። እምነታችን እንደ ሰብአ ሰገል መሆን አለበት። በጨርቅ የተጠቀለለውን በበረት የተጣለውን ጌታ ነው ያገኙት። መጀመሪያ ላይ በዙፋን የተቀመጠውንና በእሳት መጎናጸፊያ የተጠቀለለውን ክርስቶስን አይደለም ያገኙት በቀጥታ በመጀመሪያ ያገኙት በጨርቅ ተጠቅልሎ በግርግም ተጥሎ ነው ያገኙት። በአይነ ስጋ ድሃ ሆነው በአይነ ነፍስ ደግሞ የዘላለም ባለጠጋ የሆነውን ክርስቶስን ተመልከቱ ወገኖቼ። ድሆችን ባገኛችሁ ጊዜ እንደዚያ ነው ማየት የሚያስፈልገው። በጥቂቱ መታመን ካልቻል እግዚአብሔር ጥቂቱን ነገር ወደን ፈቅደን ስንሰጥ ካላየን በስተቀር ትልቁን ነገር ሊሰጠን አይችልም። ለዚህ ነው በመጀመሪያ ውሃ ጠጭኝ አላት። ይሄ ውሃ እኮ እንኳን እሷን ለዘላለም ሲያመላልሳት የሚኖር ጉዳይ እንደሆነ ያውቃል። እሷ ዛሬ ተወስዳለች፣ ነገ ደግሞ ተመልሳ ትመጣለች። ይህን ሁሉ ድካም የማያስቀርላትን ውሃ እሱ ደግሞ ስጭኝ ይላታል። ምን ያደርግለታል? እሱ የዘላለም የሕይወት ውሃ ምንጭ ከሱ እየተገኘ ዓለም ሁሉ ቢጠጣው የማያልቀው ውሃ ከሱ እየመነጨ እሱ ምን ያደርግለታል ያላችሁኝ እንደሆነ ይህ መግቢያ ነው። እግዚአብሔር ሰዎችን ለማዳን የሚጠቀምበት መግቢያ ነው። ክርስቲያኖች ይህ እኮ መግቢያ ነው ወገኖች። ጸልዩ ያላችሁ እግዚአብሔር ያ መግቢያ ነው። እናንተን ለማዳን እናንተን ለመጎብኘት መግቢያ በር ነው ያ ጸሎት። ያቻችን ጸሎታችን ለቅዳሴ እንድትመጡ የተፈለጋችሁት እኮ መግቢያ ነው። እናንተን ለመርዳት ለማዳን የሚጠቀምበት ነገር ነው። ዝሆንን በገመድ እንዲያስሩት፣ በሬን በገመድ አስረው እንዲጎትቱት፣ እኛንም በዚህ ትንሽ ነገር አስሮ ወደ እሱ ሊያቀርበን ስለፈለገ ወደ ራሱ ሊያስጠጋን ስለፈለገ ነው እንጂ ለሌላ ነገር አይደለም ወገኖች። ይቺ መግቢያ ናት ለመዳን ለመጠቀም የእግዚአብሔርን ጸጋ የእግዚአብሔርን በረከት ለማግኘት የምንገባባት ነገር ናት እንጂ እፍኝ ውሃ ሰጥተህ ለዘላለም የማያስጠማውን ውሃ ትቀበላለህ። ሐይቅ ባህር ትቀበላለህ። ይህ ምንድን ነው?
ሐይቁም ባህሩም ይነጥፋል እኮ አይደለም እንዴ? ሐይቁም ባህሩም በየብስነት ይለወጣል አይደለም? ይለወጣል። ተራራውም ይናዳል ይጠፋል አይደለም? እግዚአብሔር ተራራውን ሁሉ ቢሰጠን ምን ይጠቅመናል? እግዚአብሔር ባህርን ሁሉ ቢሰጠን ምን ይጠቅመናል? ይልቁንም ለዘላለም አንድ ጊዜ ጠጥተውት የማያስጠማውን የሕይወት ውሃ ራሱን ቢሰጠን አይሻልም? ሊሰጠን የመጣው ለዘላለም የማያስጠማውን የሕይወት ውሃ ራሱን ነው ሊሰጠን የመጣው። ይህን ለመስጠት ነው ውሃ ጠጭኝ የሚለው እግዚአብሔር። ይህን ለመስጠት አስራት አውጡ ቢል እግዚአብሔር ይህች እኮ የእኛን ሀብት ለመባረክ የእኛን ሕይወት ለመቀደስ የሚጠቀምባት መግቢያው ናት ለእግዚአብሔር ወገኖቼ። ይህች በጣም ጥቂቷ ናት። አንደበታችንን ለምስጋና መፈለጉ እግዚአብሔር በአንደበታችን በኩል ሰውነታችን ሁሉ የተቀደሰ ይሆን ዘንድ ስለሚፈልግ ነው እግዚአብሔር። አንዷን ሕዋሳችንን ለእግዚአብሔር አስገዝተን መላ ሰውነታችንን አስባርከን መመለስ ይሄን የተፈቀደልን። ለዚህ መግቢያ ነበር ማለት ነው የእሱ ጥያቄ ውሃ ጠጭኝ የሚለው እንጂ ውሃ ቸግሮት እንዳልሆነ በኋላ አነጋገሩ ይታወቃል። የእሷን ድካም ለማራቅ ለማስቀረት ነው። ወገኖች ይህን ዓለም ለመስራት ስንት ቀን ደከምን። በገዛ ጥበባችን የምንሰራው መስሎን፣ በራሳችን ጉልበት የምናንጸው የምናቆመው መስሎን ለዚህኛው ቤታችን ስንት ቀን ተመላለስን፣ ስንቱን መከራየን፣ የስንት ሰው ፊት ገረፈን፣ ከስንት ሰው ጋርስ ተሟገትን፣ ከስንት ሰው ጋርስ ታገል። በስልጣን ታገል፣ በትምህርት ታገል፣ በእውቀት በሀብት ታገል ይህንን ዓለም ለማሸነፍ። ግን አላሸነፍነውም። ብዙዎቻችን አላሸነፍንም እስከዛሬ ድረስ። ይህችም ሴት እንደዚያ ናት፣ አላሸነፈችም። እንድታሸንፍ ነው ክርስቶስ የመጣላት። ልብ በሉ። ለዘላለም የማያስጠማው መጠጥ ይዞላት መጣ። ከዛ ሁሉ ጭንቀት፣ ከዛ ሁሉ ድካም ሊገላግላት ሊያረቃት መጣ። ሁለንተናዋን ለእግዚአብሔር እንድትሰጥ የሕይወት ውሃ ምንጭ ራሱ ነው። እሱን ራሱን ይሰጣታል። ከዚያ በኋላ እሷ ራሷ የሕይወት ውሃ ምንጭ ትሆናለች። በእሱ ያመኑ ሁሉ እንደዚያ ናቸው። አፍላገማ የሕይወት ዘይውህዝም ከእርሱ ነው የሚለው። የሕይወት ውሃ ምንጭ ከእሱ ይፈልቃል። በክርስቶስ ያመነ ሁሉ ይሄ ነገር ይደረግለታል። ይሄ ቃል ኪዳን ይፈጸምለታል። ለዚህች ሴት የተሰጣት ጸጋ ምንኛ ታላቅ ነው በእውነት ክርስቲያኖች። እሷ ምድራዊውን ስትፈልግ እግዚአብሔር ሰማያዊውን ነገር አቀረበላት። እኛ በጸሎታችን ሁሉ ምድራዊውን ነገር እንለምናለን፣ እግዚአብሔር ደግሞ ሰማያዊውን ነገር ይሰጣል። እኛ ለምድራዊው ነገር ብዙውን ጊዜ እናጠፋለን፣ እግዚአብሔር ደግሞ ሰማያዊውን ነገር ለእኛ ያዘጋጃል። እኛ በዚህ ምድር ላይ ሰውኛውን ስንኖር፣ እግዚአብሔር ደግሞ በሰማይ የምንኖርበትን ስፍራ ያዘጋጃል። እሷ ያንን የተለመደውን ነገር ፍለጋ ነበር ሄደችው። ከዚህ እንውጣ ወገኖቼ፣ ከተለመደው ነገር መውጣት ያስፈልጋል። ልመናችን እንደተለመደው ሆኖ መቀጠል የለበትም። ጸሎታችን መለወጥ አለበት። መንግስት ትምጣ ነው መሆን ያለበት። የእግዚአብሔር መንግስት የምሽት ልብ ሊኖረን ይገባል። የእግዚአብሔር መንግስት ማየት፣ መመኘት፣ መናፈቅ ያስፈልጋል። መጠማት ያለብን፣ በናፍቆት ውስጥ መውደቅ ያለብን ለምትመጣው የእግዚአብሔር መንግስት ነው። ለምትሰጠን ክብር፣ ለምናገኛት ሰማያዊ ጸጋ፣ ለምድሩ አይደለም ለሰማዩ። በሰማይ ላለው ከሰማይ ለሚመጣው ነገር፣ ከሰማይ ለሚመጣው ጸጋ መዘጋጀት ያለብን ለዚያ ነው ወገኖች። የምድሩንም አየነው እኮ ብዙ ደከም፣ ብዙ ወጣን ወረድ። እግዚአብሔር መጥቶ ካልገላገለን በስተቀር እንዴት ይሆናል? መቼ ይሆናል? ዛሬ የሰበሰብነው ነገ ይበተናል። ዛሬ የቀዳነው ያልቃል። ዛሬ የጀመርነው ያልቃል ብለን ባላሰብንበት ጊዜ ያልቃል። የዚህ ዓለም ነገር እንዲያ ነው ወገኖች። ገና ስንጀምረው ገና ስንጨብጠው ይጠፋል። ስለዚህም ለማይጠፋው ለእግዚአብሔር መንግስት መዘጋጀት ያስፈልጋል። ኢየሱስ ክርስቶስ ያላት ይህንን ነው። እኔ ከምሰጠው ውሃ የሚጠጣ ለዘላለም አይጠማም ነው ያላት። እሱ የሚሰጠው ውሃ ትምህርቱ ነው ወገኖቼ። የሚሰጠን ትምህርት በቅዱስ ወንጌል የተጻፈው ያስተማረው የሰበከው እሱ ነው። የዘላለም ሕይወቱ የማያስጠማው። ሐዋርያት አልተጠሙም። ከዚያ በኋላ እነሱ የተውት የገሊላ ባህርን ነበር፣ ግን መላውን ዓለም ሰጣቸው። እነሱ የጣሉት መረብና መርከብ ነበር፣ ግን ቤተ ክርስቲያንን ሰጣቸው። እነሱ የተውት ገሊላን ነው፣ ግን እግዚአብሔር ዓለምን በሙሉ ሰጣቸው። ይህም ብቻ አይደለም፣ በሰማይም ያለውን ርስትም በስማቸው
መዘገበላቸው። ዮሐንስ በራእዩ እንደተመለከተው በመሰረቱ የተጻፈው የበጉ ሐዋርያት ስም ነበር ይላል። የ12 ሐዋርያት ስም በወንጌል ላይ በማቴዎስ ወንጌል ምዕራፍ 10 ስንመለከት ስማቸው ተጽፏል። ስማቸው ተጽፏል። በሰማይ ደግሞ በርስቱ በመንግስተ ሰማያት በመሰረቷ ላይ ስማቸው ተጽፏል። ይህን ጸጋ ይህን ክብር ነው ያገኙት ወገኖቼ። አይሁድ ከመቅደስ አባረሯቸው። እግዚአብሔር ግን በሰማያዊቷ መቅደስ ዋና አደረጋቸው። ምን ቸገራቸው? የምድሩን ቤተ መቅደስ ሮማውያን መጥተው አፈረሱት እኮ አለቀ። ታሪኩ ተሻረ። በምድር ላይ አሁን የለም ለዘላለም። አይሁድ ራሳቸው አያዩትም፣ አያገኙትም። አሁን ፍርስራሹ ነው ያለው። አሁን ኢየሩሳሌምን የሚጎበኝ ማንኛውም ሰው አንዱ ግድግዳ ነው የቆመው ከሰሎሞን ቤተ መቅደስ አንዷ ግድግዳ። እንግዲህ ቤት 4 ግድግዳ አለው በትንሹ አይደል? ከአራቱ አንዱ ነው ያለው ማለት ነው። አይሁድ ያንን ተጠግተው ያለቅሳሉ። ዛሬም በጀርባው መስጊድ ነው፣ ፈርሷል። ሮማውያን ወስደው ለሌላ ሰጥተውታል። ፍርስራሹ ነው ያለው። ከዚያ መቅደስ ነው ክርስቶስን ያስወጡት። ተመልከቱት። ለክርስቶስ የከለከሉትን ሌሎቹ መጥተው አፈረሱባቸው። ወገኖቼ ለእግዚአብሔር ብትከለክሉት ሌላ ይበላው የለም እንዴ? አስራት አድርጋችሁ ባትሰጡት፣ አስራቱን ብትከለክሉት ገንዘባችሁን ሌላ ይበላው የለም? ወገኖቼ ጉልበታችንን ለእግዚአብሔር ብንሰውረው፣ ባንሰግድበት፣ ባንቆምበት፣ አንደበታችንን ከምስጋና ብንከለክለው እግዚአብሔር በደዌ ይዘጋው የለም እንዴ? ደዌ ሞት ይዘጋው የለም? እንኳን ቤታችንን አንደበታችንን ያፈርሰው የለም እንዴ? ሞት ይለውጠው የለም? ሕይወታችን በሞት ይለወጥ የለም? ይሄ ሕይወት ምንድን ነው በእውነት? ሰው የማለዳ ጤዛን አምኖ ውሃ ሳይቀዳ ይቀመጣል እንዴ? ክርስቲያኖች እስኪ ንገሩኝ። የዚህ ዓለም ሕይወት እንደ ማለዳ ጤዛ እንደሆነ አታውቁም እንዴ? የዚህን ዓለም ሕይወት አምኖ የወዲያኛውን ዓለም ሕይወት ሳይዙ መኖር ይቻላል እንዴ? ክርስቲያኖች እንደዚህ አይደለም። በማለዳ ጤዛ ተስፋ የሚያደርግ እንደሌለ ሁሉ በዚህ ዓለም ሕይወትም ተስፋ የሚያደርግ ሰው ሊኖር አይገባም። አሁን የሰራችሁትን ቤት ሰዎች አሊያም ደግሞ ዘመን ያስረጀውና ይፈርሳል። በሰማይ ያለውን ቤት ግን የሚሰጠን እግዚአብሔር ነውና ማንም አያፈርሰውም፣ ለዘላለም ይኖራል። ለዚያ ነው ማሰብ፣ ለዘላለም ለሚሰጠን ነገር ነው መትጋት የሚያስፈልገን። ለዚያች ሴት ቃል የገባ እግዚአብሔር ለእኛ ለሁላችንም የማያስጠማውን የሕይወቷ እንዲሰጠን ቅዱስ ፈቃዱ ይሆነልን። እግዚአብሔር ይስጥልኝ።